ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንዴት ሰንብታችኋል? የጄኤምኤም ቲቪ ነው። ጉዳያችን የተሰኘውን ፕሮግራም ነው እየተከታተላችሁ ያላችሁት። ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። ሰሞኑን ስናደርግ እንደነበረው በቤተክርስቲያን ዙሪያ ውይይታችንን እንቀጥላለን። የዛሬ እንግዳዬ ዶክተር መጋቢ ደረጀ አስፋው ነው። ደረጀ አስፋው ነዋሪነቱ በካናዳ ሲሆን የሎላም ቤተክርስቲያንን በመምራት እያገለገለ ነው ያለው። ቆይታችን እንድትከታተሉ በአክብሮት እጋብዛለሁ። ፓስተር እንኳን በደህና መጣ። እንኳን ደህና ቆየህ ዳኒ። ወደ ፕሮግራማችንም ወደ ኢትዮጵያ በጣም አመሰግናለሁ። እንደገና ደግሞ በዚህ መልኩ እንድንገናኝ ጌታ ስለረዳን ስላየሁ በጣም ደስ ብሎኛል። በጣም ፓስተር፣ ያው እንግዲህ ናይሮቢ ረጅም ዓመት እንተዋወቃለን። ያው እንግዲህ ታሪካችን ብዙ ነው። ዛሬ እናነሳም ማንሳት ያለብንም ብቻ እናነሳለን። ደስ ብሎኛል ስላየሁ። እንግዲህ መግቢያ ላይ እንደተናገርኩት የቤተክርስቲያን ጉዳይ አሁን እንደ አንድ ርዕስ ይዘነው እየሰራን ነው ያለነው እና ወዴት እየሄድን ነው? ምንድነው የሚጠበቅብን? ቀጣዩ ትውልድስ ወንጌል እንዴት ነው የሚቀበለው የሚሉ ሐሳቦችን ነው የምናነሳውና ከዛ ፊት ግን ወደ ጌታ እንዴት እንደመጣ መቼ እንዴት እንደመጣ እስቲ ለተመልካቾቻችን ትንሽ ብናነሳ ብዬ ነው። መልካም፣ በጣም ጥሩ ጥያቄ፣ መነሳትም ያለበት ነገር ነው። እኔ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩት በስደት ሀገር በሱዳን በፈረንጆች አቆጣጠር 1985 ኦክቶበር 13 ላይ እኩለ ቀን ነው ጌታን ያገኘሁት። በጣም ያው ዳግም የተወለድኩበት ጊዜ ህይወቴ የተለወጠበት አዲስ ምዕራፍ በእኔ የተጀመረበት ስለሆነ በፍጹም ልረሳው አልችልም። ጌታን ከመቀበሌ በፊት ያው ተወልጄ ያደግኩት እዚሁ አዲስ አበባ ሰሜን መዘጋጃ አካባቢ ነው። ወጣት ሆኜ ነው በብዙ ጥፋት ውስጥ የነበርኩት። በጣም ጠጣ ነበር፣ አጨስ ነበር፣ እቅም ነበር፣ ሌሎችም ደግሞ ተጓዳኝ የሆኑ ነገሮችን አደርግ ነበረ። ሪሊ በጣም የጠፋው ሰው ነበር። ወንጌል ባይዘወይ ኢትዮጵያ ያለው ሰምቼ አላውቅም። ምንም መንገዱም የለም። ስለ ወንጌል ስለ አማኝ የሰማሁት ነገር የለም። ማንም ሰው ነግሮኝ አያውቅም። ያው ጥሩ ስራ ነበረኝ። እርዳታ ማስተባበሪያ ውስጥ መሐንዲስ ነበርኩኝ እና ያው እንግዲህ መጠጣት፣ ማጨስ፣ መጨፈር እሱ ነው እንጂ ሌላ ፊልድም ደግሞ ስለምንወጣ በእንዲህ አይነት ሁኔታ ላይ ነበር። ግን እንግዲህ ያው ሱዳን ስገባ እግዚአብሔር ወደ ምድረ በዳ አወጣታለሁ ለልቧ እናገራለሁ በሚለው ቃል መሰረት የተፈጸመ ይመስለኛል። ኢየሱስ በምድረ በዳ አገኘኝ። ሰዎች መሰከሩልህ ወይስ ወደ ቸርች ሄድክ? አጋጣሚዎቹ ምን ነበሩ? ወንጌል ለመስማት የሆነው ምንድነው? እዛ ሱዳን ስገባ ቤተሰቦች ነበሩኝ። ምናልባትም አንዳንዶች ይታወቃሉ። ዶክተር ኢዮብ ማሞ የሱ ደግሞ ታላቅ እህት እሱም እዛ ነበረ። አዎ ሱዳን ነበረ። ሳራ ማሞ የሱ ታላቅ እህት ቤተሰቦቹ እዛ ነበሩ። ስለዚህ እንደገባሁ እነሱ መፈለግ ነበረብኝ መጠጊያ ለማግኘት። አዲስ አበባ ተዋወቁ ነበር። ቤተሰብ ነን እዚህ ያለን። ስለዚህ እነሱን ሳገኛቸው ወደ ቤታቸው ወሰዱኝ። እኔንና የኔ ጓደኛ አብረን የጠፋ ነው አብረን ይሄድ ነው ወደ ሱዳን። ቤታቸው አስቀመጡን። ያኔ ነው እንግዲህ መዝሙር መስማት ጀመርኩኝ። ምግብ ላይ ሲያመሰግኑ ማየት ሲጀምር በጣም ኦድ ሆነብኝ። ምክንያቱም ያው ብዙ ኢትዮጵያዊ ባክግራውንዱ ከኦርቶዶክስ ቤተክርስቲያን ስለሆነ እንደዛ ነገር አይቼ አላውቅም። በቃ መዝሙር ስሰማ በጣም ልቤን ይነካኝ ጀመር። እንደውም የማስታውሰው ማለዳ ስነሳ ጭንቀቴን ላዋይ የሚለው የዶክተር ደረጀ። እኔ ግን የወሰድኩት ምንድነው ያው ስደት ሀገር ስለገባው ነገር ጭንቅንቅ ስላለኝ ያቺ ነገር ውስጤን ጭንቀት እንደምትጋራኝ አይነት አድርጌ እንጂ ስለ ጌታ ብዬ አይደለም የወሰድኳት። እና በዛ መልኩ 7 ወር ያህል በጣም ታገልኩኝ። እንደው እምነቴን አልቀየርም ብዬ እናስታውሳለሁ። አንዳንድ ሽንት ቤት ሁሉ እየተደበቅኩ እባክህ እግዚአብሔር ሆይ እነዚህ ሰዎች አሳቾች ከሆኑ ከነሱ አገላግለኝ፣ ግን እውነት ከሆነ ወደ እውነት ምራኝ እያልኩ ጀኒውንሊ ጸልይ ነበር። ከ7 ወር በኋላ አንድ ነጭ አሜሪካዊ አክሰል ሲፓች የሚባል ከሲያትል ዋሽንግተን መጥቶ እሱ ይሰብክ ነበርና ብዙን አልሰማሁትም፣ ግን አስታውሳለሁ
ራእይ መጽሐፍ ላይ ስለ ሎዶቅያ ቤተክርስቲያን እያስተማረ እነሆ በደጅ ቆሜ አንኳኳለሁ ማንም ደጁን ቢከፍትልኝ ወደ እርሱ ገባለሁ የሚለውን ሲናገር እኔ ሊትራሊ ከሱ ጀርባ ቆሞ የሚለምነኝን ሰው አየሁ። በቃ ቆሞ የሚለምነኝን ሰው ሳይ ሰውነቴ መርገፍገፍ ጀመረ። የተቀመጥኩበት ቦታ ያኔ ጸጉር ነበረኝ። ከጸጉሬ ጀምሮ ሁለንተናዬ ተወረረ። ከዛ በቃ ወደ ጌታ የምትመጡ ብሎ አልጠየቀም። አለቀ ፕሮግራሙ። ሰዎች ሁሉ ወጡ። እኔ ግን ከወንበሬ መነሳት አልቻልኩም። የሆነ ኃይል ነክቶኛል። ከዛ በኋላ እዚህ ደረቴ ላይ ሲጋራ ነበረ። በጣም አጨስ ስለነበር ሲጋራውን አየሁና እስቲ ይህችን ሲጋራ ላጨስና ኔክስት ታይም አደርገዋለሁ ብዬ ወደ ውጭ ወጣሁ። ወደ ውጭ ወጥቼ ግን ርቄ መሄድ አልቻልኩም። ቆሜ እያመነታው ልክ ሰው እንደገፋው ሰው ከጀርባዬ የሆነ ነገር ገፍቶኝ ወደ አዳራሹ ተመለስኩ። ስገባ ነሳራ መነና አለማየሁ የቄስ ዮናስ ባለቤት አሁን ስዊድን ነው ያለችው። እነሱ ካውንስለሮች ነበሩ እና ያውቁኛል። ደሬ ምን ሆንክ ሲሉኝ ኢየሱስ መቀበል ፈልጋለሁ አልኳቸው። ጮሁ በጣም። ለምን ከኔ በፍጹም ይሄን አልጠበቁም። ከዛ በኋላ ፓስተር ብርሃኑ ይባላል አሁን ኦታዋ ነው ያለው ካናዳ። እሱ ይዞኝ መጋረጃ ውስጥ ገባ። ምን ትፈልጋለህ አለኝ። እኔ የምፈልገው ኢየሱስን ነው አልኩት። ሲምፕል ንስሐ ጸሎት መራኝ። ያቺ ቀን ለኔ በቃ የሁሉም ነገር ማብቂያ የአዲስ ምዕራፍ መጀመሪያ ሆነችልኝ። ሲጋራው ቀረች እዛው መጨረሻዋ እዛው። እንደውም አስታውሳለሁ ፓስተር ደረጃ ኃይለ ኢየሱስ አጎት ከዝኔ ነው እና አብረን ነበር እዛው ካርቱም የምንኖረው። ከቸርች ስመለስ ያው ታላቁም ስለሆንኩኝ ዘፈን በጣም እንሰማለን እና እኔ የአስቴርን ዘፈን በጣም እወድ ነበር እና ልክ ከቸርች ስገባ ማስጠንቀቂያ ሰጠሁት። ከዚህ በኋላ እዚህ ውስጥ ምንም ዘፈን እንዳታስገባ፣ ሲጋራም እንዳትጠይቀኝ አልኩት። እሱ ያኔ ገና አላገኝም። ስለዚህ አይቶኝ ደነገጠ። በቃ ወንድሜን ምን ነካው ብሎ። ግን እግዚአብሔር ቸር ነው። በ13ኛው ቀን እሱም ወደ ጌታ መጣ። በጣም ቅርብ ሰዓት ነው። በቃ በጣም ቅርብ ሰዓት ውስጥ በጣም ደስ ይላል ፓስተር። እግዚአብሔር መልካም ነው። እንግዲህ ያውቃል እንደሚጠራ። ምናልባት እንደው በዳንክበት ወቅት የነበረው መንፈሳዊ እንቅስቃሴና በዛ ዘመን ማለት ነውና አሁን ያለውን እንደው ስታስተያየው ምንድነው የምትመለከተው? ዳኒ ይሄስ በጣም ሰፊ ጥያቄ ነው። በጥንቃቄም ደግሞ ልናየው የሚገባን ነገር ነው ብዬ አምናለሁኝ። ይሁንና በዳንኩበት በነበረው በመጀመሪያ መልካም ለውጦችን መናገር ፈልጋለሁ። ከዛን ጊዜ ጀምሮ እስካሁን በዴቨሎፕ ያደረጉ ለውጦች አሉ ማንረሳቸው። ለምሳሌ ከዛን ጊዜ ጀምሮ ብዙዎች በስደቱ ዓለም ያው እንግዲህ አንተም አይተዋል፣ በስደቱ ዓለም ስለነበር ብዙዎች ወደ ጌታ መጥተዋል። ይሄ ትልቅ ነገር ነው፣ የማንረሳው ነው። ብዙዎች ደግሞ መንፈሳዊ ኮሌጆች ውስጥ የመግባት የስነ መለኮት ትምህርት የመሰልጠን ከዛም በኋላ ደግሞ ወደ አገልግሎት የመግባትና ፍሬ ማፍራት ለውጦችን አይተናል። ብዙ አገልጋዮች በመንግስቱ ክቡር ስራ ውስጥ ተካተናል። እኛም እንደዛ ነው የሆነው። ሌላው ቴክኖሎጂ በብዙ መልኩ ወንጌልን ለማራመድ ረድቶናል። እንግዲህ በፖዚቲቭ ሳይዱ ካየነው ብዙ ጠቅሞናል። ለምሳሌ እኛ በተለይ ኬንያ ያለን የቺካጎ ኮንፈረንስ የሚባል ነበር እና በየዓመቱ የሚደረግ ያንን ቀርተው እነ ዶክተር ቤተ ያመጡ ነበርና እነሱ ቤት ተሰብስበን ያንን እናይ ነበር። ያ እንግዲህ የቴክኖሎጂ ውጤት ነው እና በዛ ብዙ ተጽናንተናል። ብዙ እነዚህ መልካም ነገሮች ናቸው። እነዚህን ልንረሳቸው አንችልም። በአንጻሩ ግን መልካም ያልሆኑትን ስንመለከት መቼም ብዙ በስጋት ውስጥ ጨምረውናል በዚህ ባለንበት ዘመን። እነሱን አንዳንዱን ለመንካት ንጹህ በተቀበልነው ወንጌል ላይ የተበረዙና የተጣመሙ በተለይ ከምዕራቡ ዓለም የሚመጡ ኢንፍሉዌንሶች
አምናለሁ ኢትዮጵያንም ይጨምራል። በተለይ እኛ ብዙውን ውጭ ስለኖርን ያ በጣም ብዙ ኢፌክት አምጥቶብናል። ከሊደርሺፕ ጀምሮ አምልኮ እያንዳንዱ ነገራችንን አፌክት አድርጎናል። እንደው ዝም ብለን ሳናጠል ነው የተቀበልናቸው። እንደ ወደኋላ መለስ ብል እኔ ሱዳን እያለሁ ጌታን ሳውቅ ምን ዲኖሚኔሽን እንደሆነም አላውቅም። ሪሊ የዳንኩባት ቤተክርስቲያን በኋላ ነው። ያው እንግዲህ መንፈስ ቅዱስ ሙላት ያምናሉ፣ እኛም በመንፈስ ቅዱስ ተሞላ። ከዛ ከወጣ በኋላ ነው ኬንያም ቢሆን እንደገና በተለይ አሜሪካ ገብቼ ዲኖሚኔሽን ልዩነቶችን ማየት የቻልኩት። የእያንዳንዱ የቤተ እምነት የየራሱ ነገር እንዳለው ሳይ እነዚህ ብዙ ተጽዕኖዎች እንዳደረጉብን መረዳት ችያለሁና እግዚአብሔርን መፍራት እያፈጠጠና እያዳበር ነው የመጣነው ነገር ይመስላል። ሪሊ እኔ አስታውሳለሁ በዳንበት ጊዜ ትንቢት ሲነገር እንንቀጠቀጥ ነበር። ተንበርክከን ነው የምናለቅሰው። እግዚአብሔር ተናገረ ብለን ነው። እውነትም ትንቢት እግዚአብሔር በሰው በኩል ሆኖ የሚናገርበት ነው እና አክብረን ነው የምንሰማው። አስታውሳለሁ ሰዎች ሌት ሆነው ሲመጡ ወደ ጉባኤ መዘምራን ቆመው የሚዘምሩ ከሆነ መስተንግዶች አያስገቧቸው እስኪጨርሱ ድረስ። ለምን? አክብሮት ነው። እግዚአብሔር እየተመለከ ነው። ዛሬ ግን ስናየው ኮምፕሊትሊ የራቀ ነገር ነው የምንመለከተው። እንግዲህ እኔ እግዚአብሔርን አለመፍራት፣ ለእግዚአብሔር የምንሰጠው ክብር ዋጋ እየቀለለብን እንደሄደ ነው የምንመለከተው። ሌላው ትልቁ ውድቀታችን ብዬ እንደው አስምር የምናገረው በመንፈስ ቅዱስ ፈንታ የራሳችንን ፍልስፍናና ቴክኒክ ጨመርንበት ነው። መንፈስ ቅዱስ በክርስቶስ ቤተክርስቲያን ውስጥ ትልቅ ስፍራና ድርሻ ሊኖረው ሲገባ እኛ ግን የራሳችን የሆኑ ቴክኒካሊቲ፣ ፊሎሶፊ፣ ያው መጽሐፍ ቅዱስ እንደሚናገረው የራሳችን ፍልስፍና፣ ምድራዊ ጥበብ እየጨመርንበት መተን እውነታው እየዘቀጠ እየተሸፈነ የኛ ነገር ግን እየወጣ መጣና አንዱ ከአንዱ መወራረስ ጀመረ። ልክ ኤፒዴሚክ ነው እንደ በሽታ አይነት ይሄም መተላለፍ ጀመረ እና ይሄ በጣም በጣም አስጊ ነገር ነው። ስለዚህ እንግዲህ ከዛ ከዳንበት ጊዜ ጀምሮ ያው እንግዲህ እኔ ጌታን ካገኘው 41 ዓመት ገደማ ነው። አሁን በ41 ዓመት ውስጥ እነዚህን ሂውጅ የሆኑ ለውጦች ተመልክቻለሁ። እንደው ፓስተር ምንድነው ምክንያቱ ማለት እንችላለን? እኔ እንደሚገባኝ ወንጌል ይለውጣል እንጂ አይለወጥም በዘመን መካከል። ግን ይሄ ለውጥ የሚያመጣው ምንድነው? በዛ ዘመን እንደዚህ ነበረ፣ አሁን እንደዚህ ነን የምንለውን ወንጌል ቦታውን ያለመያዙ እንዳልከው የተፈጠሩት ብዥታዎች መነሻቸው ምን ሆኖ አይተዋል ፓስተር? ቅድም እንዳልኩት መነሻቸው የመጀመሪያው እግዚአብሔርን አለመፍራት፣ ሌላው ስጋዊያንነት ነው። በስጋችን መመላለስ ስንጀምር መንፈሳዊን ነገር ትኩረት አንሰጠው። ስለዚህ መንፈሳውያን እንባላለን እንጂ ስጋውያን ሆነን ነው የምንመላለሰው። ሌላው በእግዚአብሔር ቃል ላይ ከማተኮር ይልቅ የሰዎችን ልምድ እንደመርሆ አደረግ ነው። እሱ ትክክል አይደለም። ልምምድ ጥሩ ሆኖ ሳለ ግን ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ እኮ ባይዘው ዳኒ ሙሉ ነው። ለእምነታችን ለምናደርገው አገልግሎትና ህይወት ሙሉ ነው። በቃ የሚጎል ነገር የለውም። እኔ ካንተ መበደር የለብኝም፣ አንተ ከኔ መበደር የለብህም። ስለዚህ ስታንዳችን አቋማችን መሆን ያለበት በእግዚአብሔር ቃል ላይ ነው እንጂ በሰዎች ልምምድና በሰዎች ስታይል ላይ አይደለም። ስለዚህ along the way ያየሁ ያለሁት ነገር ምንድነው? ሰው የሌላውን ኮፒ ያደረገ ነው፣ ሌላውን ለማስመሰል። ምናልባት ያ ሰው ተደንቆ ይሆናል፣ ብዙ አድማጭ አግኝቶ ይሆናል፣ ፌመስ ሆኖ ይሆናል። ያንን ለማድረግ የምናደርጋቸው ጥረቶች ለብዙ ውድቀት ዳርገውናል ብዬላለሁ። ስለዚህ መሰረታችን ፋውንዴሽኑ የእግዚአብሔር ቃል ሆኖ ሳለ ከእግዚአብሔር ቃል ድሪፍት አድርገናል። በተለይ ምን እያሰብኩ ነው ፓስተር፣
እንዳንድ ችግር ብዬ የማስበው ተቀባብሎ ያለማገልገል የመያያዝ ችግር እዚህም እዛም እንግዲህ ካናዳ እንዴት እንደሆነ ተነግረናል። እና አሁን ቤተክርስቲያን እየተከፈተ ነው፣ እየተከፈለ ነው። አብሮስ ማገልገል ያቃተን ለምንድን ነው? በጣም ብዙ ቤተክርስቲያን ያለው ኢምፓክቱ ይዛን ያህል ነው ወይ? እሱ ጥያቄ ነው። ግን ለምንድን ነው መያያዝና መቀባበል ያቃተን? ፓስተር በአገልግሎት አንድ መንግስት እያገለገልን አንድ ወንጌል ይዘን በጋራ የምንቆምባቸው ነገሮች በጣም ጥቂት ናቸው ማለት እችላለሁ። እንግዲህ አንተ የካናዳስ ተሞክሮ እንዴት ነው? ጥሩ ነው። ይሄ ጥሩ ጥያቄ ነው። ቲም ወርክ ወይም ደግሞ በጋራ መስራት በጣም አስፈላጊ ነገር ነው። በእኛ የሚጀመር ሳይሆን መጽሐፍ ቅዱስ ያንን ነው የሚያሳየን። ከብሉይ ኪዳን ጀምሮ በቲም ወርክ ሙሴና ሙሴና ኢያሱ፣ ኤልያስና ኤልሳ፣ ሌሎችንም ብዙ መጥቀስ እንችላለን። አዲስ ኪዳንም ስንመጣ ሐዋርያቶች ኢቭን ጌታ ኢየሱስ ክርስቶስ ሲልካቸው ሁለት አድርጎ ነው የላካቸው። ያ ራሱ ትልቅ መሴጅ ያለው እኮ በቲም ወርክ ሊሆን የሚገባውን ነገር ነው የሚያስተምረን ያለው። በእኛ ዘመን ቲም ወርክ የጠላ ነው ለምንድን ነው ብለን ካሰብን የሚመስለኝ እንደምረዳው ሁላችንም ብቁ ነን ብለን ማሰብ ጀመር። እኔ ሙሉ ነኝ፣ ሌላው አያስፈልገኝም፣ በራሴ መሄድ እችላለሁ አለ። እሱ በጣም አደገኛ አስተሳሰብ ነው። ማንም ሰው በራሱ ፍጹም ሊሆን አይችልም። እኔ ለአንተ አስፈልግሃለሁ፣ አንተ ለእኔ ታስፈልገኛለህ። አንተ ባለ ፕሮፌሽን ትጠቅመኛለህ፣ እኔ ደግሞ በምችለው ነገር። ስለዚህ ሰው ብቻውን በራሱ ሙሉ አይደለም። ግን በዚህ ዘመን ቲም ወርክን የማንፈልገው ከሌሎች ጋር አብረን መስራት እንደ ውርደት አድርጎ ተሰምቶ ሊሆን ይችላል። አላማችን ደግሞ ይሄ አምቢሽናችን አሁን በተለይ ራዕይ የምንለው ነገር አለ። እኔ እግዚአብሔር ራዕይ ሰጥቶኛል፣ ባለ ራዕይ ነኝ። ጥሩ ነው። ግን ራዕይ የሚያጋጭ አይደለም። በእውነት መንፈሳዊ ከሆነና እንደ እግዚአብሔር ቃል ከሆነ ራዕይ የሚያግባባ ነው እንጂ ሆድና ጀርባ የሚያደርግ አይደለም። ስለዚህ ራዕይ ያለኝ ብለን የምናመጣቸው ሀሳቦች በሙሉ በኔነት ላይ ያተኮሩ እኔን የሚያሳዩና የሚያወጡ ናቸው እንጂ ክርስቶስን በእውነት የሚያመለክቱ አይደሉም። ስለዚህ አምቢሽናችን፣ ፍላጎታችን፣ አላማችን ነው እየለያየን ያለው። ስለዚህ ወደ እግዚአብሔር ቃል እውነት መመለስ አለብን። አንችልም። በተለይ አሁን ባለንበት ዘመን በጋራ ካልሰራን በብቻችን ሩጫችን የትም አያደርሰንም። ለጊዜው ሊመስለን ይችላል እንጂ የትም አንደርስም። እና እግዚአብሔር በእውነት ልቦና ይስጠን። እንደቀደሙት ሐዋርያቶች ወደኋላ ተመልሰን በጋራ እጅ ለእጅ ተያይዘን እንድንራመድ ጌታ ይርዳን። ይህን ጥያቄ ያነሳሁት ምንድነው እንዳልኩ አንዱ ወንጌል ከሚሰፋበት መንገድ አንዱ ህብረት ነው። እዚህም ሀገር እናንተ ጋርም እንግዲህ እንደዚህ አይነት ነገር አለ። አንድ ቤተክርስቲያን 20-30 ሰው እንደገና ከዛም ደግሞ ተከፍሎ ደግሞ መሄድ፣ እነዚህ ነገሮች እንሰማለን። እዚህም እንደዛ ያለ ነገር ነው። ግን እንደው መልእክታችን ምን መሆን አለበት? በተለይ አሁን ጊዜው ዘመኑ ወደ መጨረሻ እየመጣ እንደሆነ የምናየው ነገር ነው። የእግዚአብሔር መንግስት ማስፋት ከሆነ ሀሳባችን፣ አላማችን እሱ ከሆነ በአንድነት ተያይዘን ተጋግዘን ማለት ተቀባብለን እንድንሄድ ምንድነው መልእክት ያለ ፓስተር? በዚህ እሱን አስተላልፈው ወደሚቀጥለው ለፍ ብዬ ነው። መልካም። ቅድም ነካ አድርገዋል ስለ ኖርዝ አሜሪካ ወይ ካናዳ ትንሽ ነካ አድርጌ ባልፍ፣ በተለይ አሁን እኔ በቶሮንቶና አካባቢዋ ያሉ አብያተ ክርስቲያናት የኢትዮጵያውያንና የኤርትራውያን ህብረት አለ። የዛ ቼርማን ነኝ፣ ቼር አደርጋለሁ። በዛው ልክ ደግሞ መመራት ኤልኦላም የምትባል ቤተክርስቲያን አለ። አሁን የምናየው ቻሌንጅ ምንድን ነው? ያው ቅድም እንዳልኩት ባለራዕይ ነኝ ብሎ መነሳት፣ ከዛ በኋላ ከቤተክርስቲያን ችግር ፈጥሮ መውጣት አንዱ ትልቁ ችግር ነው። ሌላው ደግሞ የተለያዩ ዲኖሚኔሽኖች ራዕይ ያለኝ ብሎ የሚነሳውን ሰው ትንሽ ይደጉሙታል። ፋይናንሻሊ ማለት ነው። ትንሽ ይደጉሙታል። ለመነሳትም የሚያግዙት ነገር ይኖራል።
አሁን እነሱ ሪሊ ምን ያህል አጥርተው እንደሚያዩ አላውቅም። ሰው ሄዶ ወንጌል ልሰብክ ነው ነፍሳትን ልደርስ ነው ምናምን፣ ግን የትም እኮ አይሄድም። እዚሁ ነው በቃ እዚሁ ቸርች አጠገብ ከዚህ ከነበረበት ቸርች ሰዎችን በተለያየ ነገር ሞቲቬት አድርጎ አውጥቶ የትም አይደርስም። በእኛ ሀገር ላይ ጥቂት ናቸው ብዙ ቁጥር ያላቸው ያውም የቆዩ ከ30 ዓመት ከዛ በፊት እንጂ ብዙ ቸርቾች 30 20 40 እነዛ ደግሞ የዳኑም አይደሉም ማለት ያ አዲስ ጌታን የተቀበለው አይደለም ከሌላ ቸርች የሚመጡ ናቸው። ስለዚህ ያም ትልቅ ተጽዕኖ አለ። ሰው ለመኖር ያቺ ከዲኖሚኔሽን የሚያገኛትን ገንዘብ ይዞ ፓስተር ነኝ ብሎ ወይም ደግሞ በዚህ ዘመን ብዙ ታይትሎች አሉ ያችን ለመጠቀም የገቢ ምንጭ የሚያደርግበትም ሁኔታ አለ እና እነዚህ ነገሮች በጣም አስቸጋሪዎች ናቸው። አብረን መስራት ብንችል እንዴት ውበት ይኖረን ነበረ ሪሊ እና በጣም ከባድ ነው። ቤተክርስቲያን ከፈትን ይባላል እንጂ ቅድም እንዳልከው መክፈል ነው መክፈት አይደለም። ምን ከፍላል እውነት አሁን ለምሳሌ በቶሮንቶና አካባቢዋ ከ60,000 በላይ ኢትዮጵያውያንና ኤርትራውያን አሉ። ከ60,000 በላይ እውነት ነፍሳትን ለመድረስ ከሆነ ምንም አይደለም እኮ ሰው በአንድ አጥቢያ ውስጥ ሆኖ ራእዩን ለሽማግሌዎች ለእረኞች ተናግሮ አብረው ጸልየው ጊዜ ወስደው ባርከው ቢልኩት ሄዶ ነፍሳትን መድረስ በሚችልበት ቦታ የሌላው መንጋ ሳይነካ አዲስን አገልግሎት ቢጀምር በጣም ደስ ያሰኛል። ምክንያቱም ለ60,000 ሕዝብ ብዙ አብያተ ክርስቲያናት ያስፈልጋሉ። ግን ሞቲቫችን አሁን ምን የምለው እውነት ለነፍሳት ሳይሆን ሸክማችን እኛ እንድንታይበትና የመኖሪያ የመጠቀሚያ መንገድ ልናደርገው። ይሄ ደግሞ ብዙ ወንጌላችንን ለስድብ አጋልጦ ሰጥቷል። ምናልባት እንግዲህ ከዚሁ ጋር በተያያዘ ይመስለኛል ፓስተር የሚነሱ ሀሳቦች አሉ። ቤተክርስቲያን አሁን መዘጋት አለባት፣ ተዘግታ እንደገና ወንጌሉን ይዛ መነሳት አለባት የሚል ሀሳብ አለ። አንዳንዱ ደግሞ አይ መታደስ ነው ያለባት፣ መለወጥ ግን አለባት፣ አሁን ባለው ሁኔታ መቀጠል አንችልም የሚል አለ። ያንተ ምልከታ ምንድን ነው ፓስተር? ቤተክርስቲያን መዘጋት አለባት የሚለው ሀሳብ መጽሐፍ ቅዱሳዊም አይደለም። ቤተክርስቲያን እንደፈለግን የምንዘጋው የምንከፍተው ነገር አይደለም። የትኛው ቤተክርስቲያን የሚል መነሳት አለበት ብዬ አስባለሁ። እውነት ነው። የማ የነከሌ ቤተክርስቲያን ማለታችን ነው ወይስ የክርስቶስ ማለታችን? እሱ ወደሱ ልመጣ ነው። ቤተክርስቲያን የሚለውን ስም የያዘ ሁሉ እውነተኛ የክርስቶስ አካል አይደለም። ነገር ግን ብዙ መበላሸት እንዳለ ሁሉ ነገር ግን ታማኝ የሆነው ቅሬታዎች አሉ። የእግዚአብሔርን ቃል በመፍራት በቅድስና አክብሮት የሚኖሩ አሉ። ልናያቸው እንችላለን፣ ላናያቸው እንችላለን። እኔም ማምነው እግዚአብሔር ቤተክርስቲያንን እንደገና ሪቫይቭ ያደርጋታል ብዬ ነው የማምነው። ለምን ጌታ ኢየሱስ ራሱ ምን አለ? ቤተክርስቲያንን በዚህች ዓለት ላይ እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ይሄ ኦል ዘ ዌይ የሚሄድ ነገር ነው እንጂ የተወሰነ ደረጃ ላይ ደርሶ የሚጨነግፍ ነገር አይደለም። ስለዚህ በመጀመሪያ ቤተክርስቲያኔን ነው ያለው ጌታ። ባለቤቱ እሱ ነው። ይሄ እንደው ዛሬ ተነስተን እንደ ካምፓኒ እንደምንከፍተው ሳይሆን ቤተክርስቲያን ባለቤቱ ክርስቶስ ነው። ሌላው እሰራታለሁ ያለ ጌታ ራሱ ነው። እውነተኛም ቤተክርስቲያን እሱ ይሰራ። ኢየሱስ መምጫው ነው። ይሄንን እንስማማለን። እኛ ባንሰብክ ሁኔታዎች እየሰበኩን ነው ያሉት። ኢየሱስ ደግሞ የሚመጣው ላልተጨማደደች እድፍ ለሌላት ቤተክርስቲያን ስለሆነ ጊዜውን ባናውቅም ግን ለእግዚአብሔር የሚሳነው ነገር የለምና ቤተክርስቲያንን በጣም በታላቅ ተሐድሶ ውስጥ እንደሚያስገባ የወደቀው ነገር ሁሉ እንደሚነሳና ሪስቶር እንደሚያደርግ አምናለሁ። ስለዚህ በእርግጥ በራሳቸው ስሜት ተነሳስተው በተለያየ ሞቲቭ ገንዘብ ስላገኙ ሊሆን ይችላል፣ የዘር ጉዳይ ሊሆን ይችላል፣ የተለያየ ቸርች የከፈቱ ብዙዎች አሉ። እነዚህ እርግጠኛ ሆኜ እናገራለሁ በእሳት ውስጥ አያልፉ። እነዚህ ሊዘጉ ይችላሉ። ለምን? የከፈታቸውም ሰዎች ናቸው። ሰው የከፈተውን ሰው ይዘጋዋል። እግዚአብሔር ግን የከፈተውን
ሰው ሊዘጋው አይችልም። ስለዚህ የእግዚአብሔር የሆነው እውነተኛው የክርስቶስ ቤተክርስቲያን እየለመለመች እያደገች እየሰፋች ብዙ እየወረሰ ትሄዳል። ይሄ በስጋዊነት በተለያየ ሞቲቭ የተከፈተው ግን ብዙ ርቆ አይሄድም፣ መዘጋቱ ማይቀር ነው። ይሄ እኮ በኢንግላንድ ብንሄድ በጀርመን ብንሄድ ብዙ ቤተክርስቲያኖች ለመስጊድ ተሸጠዋል፣ ብዙዎች ለሚዚየም ምናምን። ምክንያቱም ድሮ አባቶቻቸው ንጹህ ወንጌል ይዘው ይራመዱ ነበር። ልጆቻቸው የልጅ ልጆቻቸው በረዙትና ፖለቲካ ውስጥ ሲገቡ እግዚአብሔር እየወጣ ሲመጣ ቤተክርስቲያኗ ባዶ ቀረች። ስለዚህ መሸጥ ነበረበት እና ይሄ በእኛም ምድር በእኛ ህዝብ መካከል ይሆናል ብዬ አምናለሁ። እሱን ላነሳልህ ነበር። ምን ጋራንቲ ያለን የኛስ እንደዛ እንደማይሆን እንደዚህ እንደማይሆን ለኛ እንደ ሀገር ምን ጋራንቲ ያለን? በፊት እነሱ ወንጌልን ሰብከዋል አባቶቻቸው። አሁንስ እኛ ወጣቶቻችን የት ናቸው? ከኛ ጋር ናቸው ወይ? እውነት ፓስተር አሉ ወጣቶች ከኛ ጋር? የምናረገው መንፈሳዊ እንቅስቃሴ እነሱን የሚመለከት ነው? ኢንተረስቲንግ ናቸው? ምንድነው አሁን ያለው ምንድነው ፓስተር? ይሄም ዳኒ ራሱን የቻለ ሰፊ ነገር ነው። ምክንያቱም ዴይ ቱ ዴይ ፌስ እያደረግን ያለው ነገር ነው። እኔ አሜሪካ ያለው ማስትሬትን የሰራሁት በትዳርና በቤተሰብ ዙሪያ ነው። እግዚአብሔር እድል ሰጥቶኝ ብዙ ሪሰርቾች አድርጌያለሁ። መጽሐፍቶችም በአማርኛ ጽፌያለሁኝ እና አሜሪካ ውስጥ በብዙ ስቴቶች እየዞርኩኝ ሴሚናር ሰጥ ነበር። በዛ ውስጥ ኢቭን በቸርች ብቻ ሳይሆን ኢትዮጵያን ኮሚኒቲዎች ውስጥ እየሄድኩ ለምን ፓስተር ምናምን ሳይሆን ፕሮፌሽናሊ ነው አፕሮች ማድረገው። ለምን ፓስተር ካልኩ ያው የጴንጤ ነገር ነው ብሎ ስለሚሉ፣ ግን ኦፕንሊ ዲስከስ እናደርግ ነበረ። ይሄ የልጆቻችን ነገር በጣም አሳሳቢ ነገር ላይ ነን ያለ ነው። ልጆቻችን በድራግ ውስጥ ናቸው ያሉት፣ በተለያየ አዲክሽን ውስጥ ነው ያሉት። ሃይ ስኩል ድሮፕ አውት ያደርጋሉ፣ ዩኒቨርሲቲ ጀምሮ ያቆማሉ። እና እንዳነሳው ትልቁ ችግራችን ልጆቻችን ሲያድጉ ለነሱም ሴታፕ የለንም። ኮንፈረንስ ብናደርግ ለኛ፣ ዘማሪ ብንጠራ ለኛ፣ ጾም ጸሎት ብናደርግ ለኛ፣ እኛን ፎከስ ያደረገ ማዕከላዊ ያደረገ ነገር ነው የምናደርገው። ግን ለልጆቻችንም ደግሞ ያንን ያህል በእድሜያቸው ክልል ያለ የነሱን ዓለም የሚያውቅ አገልጋይ ነሰሰር ኢትዮጵያዊ ወር ኤርትራዊ መሆን የለበትም። ነጮች ቢሆኑ እያስመጣን ያንን ማድረግ መቻል አለብን። እና እንደውም ብዙ የአገልጋይ ልጆች፣ የፓስተር ልጆች፣ የሙሉ ጊዜ አገልጋይ ልጆች በውጭው ዓለም ሃይ ስኩል ከጨረሱ በኋላ ቤተክርስቲያን አይመጡም። ለምን? አትራክት የሚያደርጋቸው ነገር የለም። ያው እኛ ሪጂድ የሆነ የራሳችን ነገር ነው ያለን። ግን እነሱ እኮ የራሳቸው ዓለም አላቸው፣ እኛም የራሳችን ዓለም አለ። ዓለማችንን ኮመን ላይ አምጥተን ሁለታችን የምንስማማበት ነገር መፍጠር አለብን። ለምሳሌ እኛ ብዙ ጊዜ የምንጠቅሳቸው ነገሮች እንደ ባህሌን ነው ማሳድገው እንላለን። እነዚህ ሰዎች ግን የሚያድጉት በሌላ ሀገር ባህል ነው። ያ አይሰራም። አንዳንድ ጊዜ እኛ ድሮ ልጆች ሆነን ወላጆቻችን ከውጭ ሲገቡ ተቀምጠን ከሆነ እንነሳለን። አሁን ልጆች እግራቸውን አጣምረው ጠረጴዛ ላይ ሊቀመጡ ይችላሉ እና እንጠብቃለን እንዲነሱ። ይሄ ግራን ነው የምናጋባቸው። ስለዚህ የነሱንም ካልቸር መረዳት መቻል አለብን። የእኛንም ካልቸር የድሮውን ለምሳሌ አንዳንድ ብዙ ሰዎች ሲሉ ሰምቻለሁ። እኛ እኮ ብዙ ኪሎ ሜትር በባዶ እግራችን ሄደ። አይሰራም። አሁን እንኳን በባዶ ሀገር እንደው ያለ ልብስ እንሄድ እሱ አይሰራም አሁን። ስለዚህ እነሱ የሚኖሩበትን ነገር ነው ማስተማር መቻል ያለብን። ስለዚህ ወደ ዋናው ጥያቄ ለመመለስ ቤተክርስቲያን ይሄንን ትኩረት ሰጥታ ለልጆቻችን የራሳቸው አንድ ላይ አንድ ግቢ ሊሆን ይችላል ወይም በሌላ ሎኬሽን የራሳቸው ሎካል ቸርች ያስፈልጋቸዋል፣ በራሳቸው ሁኔታ መራመድ እንዲችሉ። አሜሪካ ውስጥም ሆነ ካናዳ አንዳንድ ትልልቅ ቸርቾች ይሄንን ኤክሰርሳይዝ እያደረጉ ነው።
ወጣቶች ፓስተሮች አሉ፣ እዛው ተወልደው ያደጉ ጥሩ አገልግሎት የሚያገለግሉ አሉ። ግን ብዙዎቻችን ፎከስ አላደረግንም እና ይሄን ማሰብ አለብን። ወደፊት እኛ እድሜያችን እየገፋ ነው። ስለዚህ ብዙ አንኖርም። ልጆቻችን ግን አሁን ካላስተማርናቸው የአበሻው ቸርች ከዚህ በኋላ ህይወት አይኖረውም፣ ላይፍለስ ነው የሚሆነው። ይሄንን ከወዲሁ ፕላን ማድረግ አለብን። የአውሮፓዎችን ስናነሳ ይሄንን ማንሳትም አለብን። አሁን ባዶ ሆኑ ስንል ምን ማለት ነው? ከዛ የምንማረው ነገር አይኖርም ወይ ለማለት ነው። እኔ እንደማስበው ፓስተር እኛ ነን አልተለወጥንም እንጂ ወጣቶቹ አልለወጥም ያሉ አይመስለኝም። እንዳልከው እኛ አንድ ነው አቋማችን፣ የያዝነውን ይዘን መሄድ ነው የምንፈልገው። በዚህ ምክንያት ተላልፈናል። አሁን አሜሪካና ካናዳ ብቻ አይደለም፣ እዚህም ነው የምልህ ኢትዮጵያ ውስጥም በወጣቶች እና በመሪዎች መካከል ትልቅ ጋፕ ነው ያለው። እሱን ለማጥበብ እንግዲህ እኛ እንደ መሪም እንደ አገልጋይም መልእክታችን እሱ ነው። ለመሪዎችም ለአገልጋዮችም አሁን እናንተ እየተናገርን ነው፣ ራሳችንን መለወጥ አለብን። እኔም ማቀውን ብቻ ማድረግ የለብኝም የሚለውና ጥሩ ነገር ነው ያነሳው። መልእክታችንን ትንሽ ጠንከር ብናደርግ ደስ ይለኛል። አሁን ቤተክርስቲያን ውስጥ እንደ መሰልቸት ባለ በቃ ይሰልቸናል ይላሉ። ሆነን ለመናገር እዚህ ነው የምልህ፣ የውጭውን አንተ ታውቃለህ። እዚህ ወጣቶቹ በጣም ይሰልቻሉ። ምክንያቱም ምንድነው መዝሙሩም ያው ነው እንትኑም ያው ነው፣ ለነሱ ትርጉም የሚሰጥበት ደረጃ ላይ አይደለም ያለው። እንዳልነው የኔም ስጋት አሁን ያልከው ነገ ማን ሊቀበል ነው ማለት ትውልዱ አያሳስበንም ወይ ፓስተር? ለማን እንስጠው ይሄን ወንጌል? እነዚህ ልጆች ቅርብ ካልሆኑ እጃችን ላይ ካልሆኑ ለማን ነው የምናቀብለው? ይሄንን እንደገና በደንብ ማሰብ አያስፈልገንም ወይ ያልኩ። እውነት ነው። ይሄ በጣም ትኩረት ሊሰጥበት የሚገባ ነገር ነው። እዛ ብቻ ሳይሆን እዚህ ብቻ ሳይሆን ወጣቶቻችን ቸርች ይመጣሉ እንጂ የሉም እዛ። ቁጭ ብለው ቴክስት ነው፣ ፌስቡክ ላይ ነው። ለምን የሚሰሙት ነገር አትራክት አያደርጋቸውም። እነሱ ላይ መፍረድ አንችልም። አንችልም። እንዲያርጉ እንዲያታርጉ ነው። አሁን እኛ እኮ እኛን መለወጥ አይደለም ያለው። ለምን እንዴት ታደርጋላችሁ? ለምን እንደዚህ ያደርጉ ነው። ሰው ደግሞ የየራሱ የሆነ ምርጫዎች አሉት። በተለይ ልጆቻችን ከ18 ዓመት በላይ ሲሆኑ ሙሉ ናቸው። ሪሊ ሙሉ ናቸው እና ከኛም እኮ ብናየው በቴክኖሎጂው በምኑም በጣም ርቀው ሄደዋል። በጣም ርቀው ሄደዋል። እንደውም እኛ ከነሱ መማር መቻል አለብን። ዝቅ ብለን መማር መቻል አለብን እና ይሄንን ማሰብ አለብን እንጂ ሁሉ ጊዜ እንደ ድሮውን ነገር እያነሳን ምንደረድር ከሆነ አይሆንም። እንግዲህ ምንድነው ወደ ቤተክርስቲያን ሊመጡ የሚያስችላቸው ጓጉተው ሊመጡ የሚያስችላቸው ነገር ክሬት ማድረግ አለብን። ያንን ማሰብ ይሄንን ኦቨርናይት ሳይሆን ገና ልጅ እያሉ ገና ቲኔጀርስ እያሉ ከዛ ጀምረን ነው ዴቨሎፕ ማድረግ ያለብን። ያ ብቻ አይደለም። ኢቭን በወጣቶች ትዳራን ዙሪያ ስትሄድ ብዙ ጊዜ ይሄንን ምናውቅ ይመስላል። ብዙ ጊዜ በቸርች ውስጥ ያሉትን ልጆች ሁሌ ወንዱን ሴቷን የአክስት ልጅ ነች እንላለን። እህትህ ናት፣ ወንድምሽ ነው እያለ ነው የምናሳድጋቸው። ትንንሽ ሆነው እየቆዩ ሲሄዱ ግን ያውቃሉ የአክስት ልጅ አይደለችም፣ እህት አይደለችም። እና እህት ምናምን እያለ ስላሳደግን ለጓደኝነትና ለወደፊት የትዳር እንኳን እንትን አይኖራቸው። እንዴ እኔ ከእህቴ ጋር ይላሉ። ኦነስት መሆን አለብን፣ እውነታው መናገር አለብን። ለዚህ ነው ከትንሽነት ጀምሮ ምርጫቸውን እንኳን ልናስተካክልላቸው ይገባል እንጂ ዝም ብሎ ባህላዊ ወይም ደግሞ የማይሆን ነገር እየመገብን ሰዎችን ችግር ውስጥ ለዚህ ነው ብዙዎች በተለይ በኖርዝ አሜሪካ ከቸርች ውጭ ያገባሉ፣ ሌሎች ዜጎችን ያገባሉ እና እንደናገጣለን። አይፈረድባቸው። እህትሽ ብለን ወንድምሽ ብለን ሌላ እህት ያልሆነ ወንድም ያልሆነ መፈለግ አለባቸው። ስለዚህ ይህንንም ጥቃቅን የሚመስል ነገር ማስተካከል መቻል አለብን እና እኛ ወላጆች፣ አገልጋዮች በጣም ትልቅ ኃላፊነት አለብን። እንደው ሪሊ ቁጭ ብለን እየተወያየን እየጸለይን ፕላን ማድረግ መቻል አለብን። ልጆቻችን እንዴት ነው መሆን ያለባቸው ብለን ኢቨን በየአካባቢ አሁን እዛ ቶሮንቶ አካባቢ እኔ እላቸዋለሁ ቁጭ ብለን እንመካከር። ወላጆች
ነሰሰርሊ ክርስቲያኖች መሆን የለባቸውም። ከየትም ይምጡ ፓሬንቲንግ ወይም ወላጅነት የማንም ነው። ስለዚህ እንመካከል። ውድቀታችን የት ነው? ልጆቻችን ድራጎስ ለምን ገቡ? እንዴትስ ሊወጡ ይችላሉ? የእያንዳንዳችን ቻሌንጅ ምንድን ነው ብለን ኦፕንሊ ቤተክርስቲያን ውስጥ ያለውን ችግር ወላጆች ተሰብስበን መወያየትና መፍትሄ ማምጣት አለብን እንጂ ዝም ብለን ስለጸለይን ብቻ የሚሆን ነገር የለም። መላውን መንገዱን መተለም መቻል አለብን። በጣም ጥሩ ነገር እያነሳን ነው ፓስተር። አስባለሁ እንደ አገልጋይም እንደ መሪም ቤተክርስቲያን በዚህ ከቀጠለች የዛሬ 30 ዓመት 50 ዓመት ምን ሊሆን ይችላል? እንዴት ነው የምናስበው እንደ መሪ? እንዴት ነው የምናስበው እንደ አገልጋይ? አሁን ያለነው ነገር ኮንፈርት ሰጥቶን ነው ወይ ያለው? እንደዚህስ እናስባለን ወይ? ምንድን ነው መልእክታችን ፓስተር? መቼም አሁን ያለውን ነገር ካየንና ብዙ የተበላሹ ነገሮች አሉ ብለን ካመንን እነዛን ለማስተካከል መነሳት አለብን። እጃችንን አጣምረን እንቀመጥ ከሆነ የሚቀጥሉት 30 አይደለም 10 ዓመታት ውስጥ ብዙ ከአይምሮ በላይ የሆኑ የተበላሹ ነገሮች ይኖራሉ። ቸርቾች ብዙ ችግር ውስጥ ያልፋሉ። ስለዚህ ይሄንን እሳት ነው እኮ ልክ ሰው ቤቱ ሲቃጠል እያየ እጁን አጣምሮ አሜን ሃሌሉያ አይልም። አሁን ቤተክርስቲያን ብዙ አደጋ ውስጥ ነው ያለችው። ስለዚህ ሌላውን ነገር ትተን አሁን ብዙ ህንፃ በመስራት ብዙ ቢልዲንግ በማሳመር ብዙ መድረኮቻችን በብዙ ነገር በመሙላት ላይ ነው የምንሮጠው። ጥሩ ነው እሱ። በመጀመሪያ ግን ሰው ሲኖር ነው እኮ ቢልዲንግ የሚያስፈልግ። ማን ይገባበታል እኮ ምን ባዶ ቤት ሆኖ ምን ያደርጋል? ስለዚህ በመጀመሪያ በሰው ላይ ነው መስራት ያለብን። እኛ መሰራት አለብን ከወላጆቻችን ጀምሮ። ስለዚህ አሁን በጣም አዌርነስ ተፈጥሮ መነሳት አለብን። ሆ ብለን ልክ ሰው በሀገር ላይ ጠላት ሲመጣ ሆ ብሎ እንደሚነሳው ቤተክርስቲያን ከዛ የበለጠ ነገር ነው ጠላት ያላትና ሆ ብለን ተነስተን መፍትሄ መፈለግ አለብን። አለበለዚያ ግን በብዙ ሀፍረት ውስጥ እንወድቃለን ብዬ ነው የማስበው። ያስኩት ሌላ ጥያቄ ምንድን ነው ፓስተር፣ በራዕይ መጽሐፍ ለ7ቱ አብያተ ክርስቲያናት መልእክት ልኳል ኢየሱስና ዛሬ ላይ ተገልጦ ምን የሚለን ይመስላል? ምን ይለናል ብዬ አስባለሁ። ለእያንዳንዱ ቤተክርስቲያን የተለያየ መልእክት ነበረ። አሁን ላለችው ቤተክርስቲያን ምን የሚለን ይመስላል ፓስተር? በራዕይ መጽሐፍ ላይ ለ7ቱ አብያተ ክርስቲያናት የተጻፉት መልእክቶች ለዛን ጊዜ ብቻ አይደለም፣ ዘመናት ተሻጋሪ ናቸው። እኛንም ይመለከተናል። እንደው ፕራክቲካሊ ባጭሩ እንኳን ትንንሾቹ ማየት ቢገባን በጣም ሪሊ ይናገረናል ጌታ በቃሉ በዛ በተጻፈው ለዮሐንስ በፍጥሞ ደሴት በተገለጠለት ቃል። እርሱ መገለጥ አያስፈልገውም ነሰሰል ጌታ በአካል ቃሉ ግን የሚናገረን ነገር አለ። ስለዚህ ይሄንን ማስተዋል አለብን። ሲጀመር የራዕይ መጽሐፍን ቤተክርስቲያን ሁሉ ጊዜ ማስተማር አለበት። አስታውሳለሁ ኮሮና በመጣ ጊዜ ያው በጋራ ስለማንሰበሰብ ትዝ የሚል ከሆነ ብዙ ሰባኪ ራዕይ መጽሐፍን ማስተማር ጀመረ። ልክ ደግሞ ቤተክርስቲያን ሲከፈት አቆመ። እንዲህ ያለ መሆን የለብንም። ራዕይ መጽሐፍ is really fundamental ነው፣ መሰረታዊ ነገር ነው። ማስተማር መቻል አለብን። እኔ ጊዜ ወስጄ አስተምራለሁ። መጽሐፈ ራዕይ፣ መጽሐፈ ዳንኤል፣ ዘካርያስ እነዚህ በጣም የሚያያዙ ስለሆኑ እንግዲህ ወደ ጠየከኝ ሐሳብ ስንመጣ የኤፌሶ መጽሐፍ ጌታ የነቀፋት ምንድነው? የቀደመውን ፍቅር ትተሃል። ዛሬስ ፍቅር የለም በቤተ ክርስቲያን። እንዲሁ ዝም ብለን ሀግ እንደራረጋለን እንጂ እውነተኛ ፍቅር የለም። አገልጋይ ከአገልጋይ ጋር ፍቅር የለም። ምእመን ከምእመን ጋር እንደውም ተከፋፍለን በዘር በተለያየ ነገር ከተለያየ ሰንብተናል። እኛ የመጀመሪያው በጠየከኝ ሐሳብ ላይ ሱዳን እያለን ኦሮሞ አናቅም፣ አማራ አናቅም፣ ጎንደር አናቅም፣ ምናና ሁላችን
ኢንክሉዲንግ ኤርትራውያን በቃ ተላልሰን የኖር ነው። ከዛ በኋላ ነው እንግዲህ የፖለቲካው ነገር እየተለወጠ ሲመጣ ቤተክርስቲያን ውስጥም ገባና መከላከል ሲገባን በር ከፍተን አስተናገድ ነው። ይሄ ትልቅ ነው እና ያ ፍቅራችንን አደበዘዘብን። ዛሬ ፍቅር የለንም። ስለዚህ ለኤፌሶን ቤተክርስቲያን ፍቅርሽን ትተሻል ነው። ለእኛም ዛሬ ጌታ የሚናገረን ፍቅራችንን እንደተውን ነው። መመለስ አለብን። በፍቅራችሁ ያውቋቸዋል ነው ያለው ጌታ እንጂ በሌላ ነገር አይደለም። ሌላው ወደ ጴርጋሞን ቤተክርስቲያን ብንመለከት ለጣዖት የታረደውን ይበሉ ነበር። የኒቆላውያን ትምህርት ያስተምሩ ነበር። ጌታ የነቀፋቸው በዛ ነው። ስለዚህ ዛሬ እንደው ያን ያህል እንደባናጎላው ጣዖት የመሰሉ ነገሮች አሉ ቤተክርስቲያን ዙሪያ ራሳችን ቢልድ የምናደርጋቸው። ጌታን ከማምለክ ይልቅ ቢልዲንጋችንን እናመልካለን። ወርሺፕ ብለን ግን ወርሺፕ ስታይሉን ነው የምናመልከው እንጂ ሪሊ ጌታን በእውነትና በመንፈስ አይደለም። እነዚህ ለጴርጋሞን እንደተባለው እኛም ችግር አለብን። የኒቆላውያን ትምህርት የተለያየ እያስተማርን ነው ያለ ነው። ትምህርቶቻችን ተገለጠልኝ የምንላቸው ነገሮች አሉ። መጽሐፍ ቅዱስን ከፍተን ጌታ እንደገለጠልኝ እንላለን። ግን አንዳንዴ አውት ኦፍ ኮንቴክስት ነው የምንናገረው። ወደ መቼ መጽሐፍ ቅዱስ እርሱ በርሱ አይጋጭም እና አንድ ነገር ተገለጠልኝ ስንል ወደኋላም ወደፊትም ሄደን ኮንቴንቱን ማየት መቻል አለብን እንጂ ዝም ብለን አንድ ቃል አውጥተን ትምህርት ዶክትሪን ልንሰራ አይገባን። ይሄ ችግራችን ነው። ሌላው ወደ ቲያጥሮን ቤተክርስቲያን ስንሄድ እኔ እቺ ቤተክርስቲያን ምላት የተጠለፈች ቤተክርስቲያን ነው ማለት ሃይጃክድ ቸርች፣ የተጠለፈች ቤተክርስቲያን። ይሄ ደግሞ በዘመናችን ዳኒ በጣም ሰፊ ነው። ቤተክርስቲያን ተጠልፋለች። ቃሉ ላይ ደግሞ የምንመለከተው የሐሰት ነቢያት፣ ሐሰተኛ አስተማሪዎች፣ የአገልጋዮች ሴሰኝነት፣ የኤልዛቤል አሰራር የሰለጠነባት ቸርች ነበረች። ዛሬ የለም ወይ? ሐሰት ነቢያት የሉም፣ ሐሰት አስተምሮት የለም፣ የኤልዛቤል አሰራር የለም፣ ሴሰኝነት የለም። እንደ ብዙ ማውራት አስፈላጊ አይደለም። ዛሬ አገልጋዮች እንደፈለጋቸው ናቸው ከመመኖቻቸው ጋር የሚሆኑ በብዙ በሚዘገንን ለዓለም በሚያስጨይፍ ሁኔታ የሃይማኖት ሰዎች እንኳን በማይዳፈሩት ሁኔታ የክርስቶስ አካል አገልጋዮች ምዕመናን ብዙ ነገር ውስጥ እየገባን ነውና ይሄም ይመለከተናል ሪሊ እና ችላ ስለምትላት ነው የሚለው። ኤልዛቤልን ችላ ስለምትላት ነው የሚለው። ዛሬ ችላ እንላለን። እኔ አንዳንዴ የታሉ ምድሪቷ ላይ የሉም ወይ የእግዚአብሔር ሰዎች? ይሄ በሚሆነው ነገር ተነስተው ለምንድን ነው መሳደብ ሳይሆን በቃሉ እውነት ለምን አንቃወም? ይሄ ያስፈልገናል። ሌላው ስንሄድ የሰርዴስ ቤተክርስቲያን ነው። የሰርዴስ ቤተክርስቲያን ስራዋ በአምላኳ ፊት ፍጹም አልሆነም እና ሊሞት ያለ ነገር ይዛ የምትሄድ ነው። ዛሬ ቅድም የምንለው ነው ከ30 ዓመት በፊት የምትለው ነገር ሊሞት እያለ ስለሆነ እያስፈራን ነው። ዛሬ ሪቫይቭ ካልሆነና ካልተመለሰ እኛም እንደ ሰርዴስ ቤተክርስቲያን ነው የምንሆነውና እያንዳንዱ ክርስቶስ ለሰባቱ አብያተ ክርስቲያን የተናገረው በእኛም ዘመን ይሆናል። ሌላው ለብ ያለችው ሁሉ አለኝ የምትለው ቤተክርስቲያን ዛሬ ሰዎች ስለሚለብሱት ልብስ፣ ስላላቸው ሙዚካል ኢንስትሩሜንት፣ ስለ ቢልዲንጋቸው በጣም ይመካሉ። በጣም ነው የሚመኩት። ግን ይሄ ሁሉ አለ። ክርስቶስ ፕሬዘንሱ በዛ ጉባኤ ላይ አለ ወይ? መንፈስ ቅዱስ ህልውናው ታሞ የመጣው እየተፈወሰ እየሄደ ነው ወይ? ያልዳነው ክርስቶስን አግኝቶ እየተመለሰ ነው ወይ? ጭንቀት ይዞ የሚመጣ ሰው ከጭንቀት ዴሊቨር ሆነዋል። እነዚህ ማሰብ መቻል አለብን እንጂ በማቴሪያል ነገር ብቻ ሳትስፋይ ሆነን ከሆነ እኛም ለብታ ውስጥ ያለን ስለሆነን ያስቸጋሪ ነው። እንግዲህ መጨረሻው ሁለቱ አብያተ ክርስቲያናት ናቸው። በእግዚአብሔር ቃል ላይ እንደምናየው ጌታ መቼም ቸር ነውና ሰምሬስና የፊላደልፊያ መልካም ነገር ተገኝቶባቸዋል። አሁንም እላለሁ
በዚህም ዘመን እንዲህ ነገር እየጠፋ መልካም ነገር የተገኘባቸው አብያተ ክርስቲያናት ሊኖሩ ይችላሉ። ግን ብዙ ከመንገድ እየሳተ ስለወጣ መመለስ አለበት። እንግዲህ የራእይ መጽሐፍ ለኛም በግልጽ ይናገረናል። ያው ለየአብያተ ክርስቲያናቱ ሲናገር ጆሮ ያለው ቢኖር ይስማ። ይህንን ሰምተን መመለስ የኛ ድርሻ ነው ላሉ በጣም ጥሩ ሀሳብ ነው። ምናልባት ወደ ማጠቃለያ ላይ እየመጣው ነው ፓስተር። አንዳንድ ጊዜ አሁን ስንወያየ የመጣልኝ ሀሳብ አንድ ቦታ ዝም ብለን መቀመጣችን፣ ያለ ስራ መቀመጥ፣ በቤተ ክርስቲያን ውስጥ የስራ ድርሻ ያለመኖር፣ ሁሉም መጥቶ የሚሄድ መሆኑ እና ዛሬ ጠዋት አንድ ሰው አግኝቼ እያወራን ነበር። ወደ ተልኳችን ያለ መግባታችን ያለው ነገር ተመችቶናል፣ አለን ተልኮ። ብዙ ወንጌል ያልደረሳቸው ሰዎች አሉ። በሚሽነሪ መልክ ምዕመኖቻችንን ብናንቀሳቀስ የሚል ሀሳብ ይነግረኝ ነበር። እንደ መፍትሄ ስናነሳ ውስጡ ሰው አለ። ሰው በውስጡ የተቀበለው ጸጋ አለው። አንደኛው ተልኳችን እኛ ወንጌልን ማድረስ ነው። አንድ ቦታ ላይ መቀመጥ ብቻ አይደለም። ስለዚህ ይሄንን ሚሽን ይዞ የመውጣት ምናልባት ይሄን ፕሮግራም የሚከታተል አንዳንድ ሰው ውስጡ ይኖራል፣ ሚሽነሪ ሆኖ መሄድ ይፈልግ፣ ግን ሀሳቡ የለም፣ መድረኩ የለም፣ ስለዛ ነገር አይወራም። ምናልባት በእንደዚህ ሁኔታ ውስጥ ሆነን የሆን ችግሩን ያባባስ ነው ወይ የሚል ሀሳብ እያወራን ነበር እና ምናልባት መልእክት ካለን በዚሁ እናጠቃልለው ፓስተር። መልካም ነው። ይሄ በጣም ጥሩ ሀሳብ ነው ዳኒ። ሰው ሁል ጊዜ ቁጭ ብሎ የሚመገብ ከሆነ ካልተንቀሳቀሰ በጤናው ላይ ችግር ያጋጥመዋል። ፊዚካሊ መንቀሳቀስ አለበት። ለዚህ ነው አንዳንዴ ከበድ ያለ ምግብ ስንበላ ዞር ባለ ምንለው። መንፈሳዊም ነገር እንደዛ ነው። አንዳንዴ አስተሳሰባችን ምንድነው? መድረክ ላይ የሚቆሙ ሰዎች ብቻ እንደተጠሩና ልዩ ነገር እንዳላቸው ነው አክት የምናደርገው እኛ አገልጋዮች ራሳችን። ይሄ ግን ትክክል አይደለም። ክርስቶስ ወደ መንግስቱ ሲጠራን እያንዳንዳችን ሰራተኞች ነን፣ የመንግስቱ ሰራተኞች። ኤፌሶን ላይ እንደምናየው ከሆነ እነዛ 5 ወይም 5-fold ሚኒስትሪ የምንላቸው ዓላማቸው ቅዱሳንን ለጌታ አገልግሎት እንድናበቃ እንጂ እኛ ብቻ እንድንሆን አይደለም። ስለዚህ ይሄ ትልቅ ላክ የምናደርገው ነገር ነው። ሰዎችን ለአገልግሎት ማውጣት መቻል አለብን። ድሮ ትዝ ይል እንደሆነ ኬንያ ናይሮቢ እንደምናደርገው ደቀ መዝሙር ትምህርት እንሰጣለን። ከዛ ሰርቲፊኬት አዋርድ እናደርጋለን። ሰው ወደ ያለው ጸጋ እናደርጋለን። ከዛ ውስጥ ብዙዎችን አሁን ጊዜ የለንም እንጂ ብናስብ ፓስተሮች የሆኑ ምን የሆኑ ወንጌላውያን ብዙዎች ናቸው። እግዚአብሔር ረድቶን ያንን አድርገናል። ሌሎችም ሊያደርጉ የሚገባው ይሄ ነው። ጌታ የሞተው ደግሞ ለነፍሳት ነው። ሁላችን ሂዱ ያለን ሁላችንም ነው እንጂ ወንጌላውያንን ወይም የተወሰኑ ሰዎች አይደለም። ስለዚህ ሁላችንን ትሬን እያደረግን ሰዎችን ማሰማራት፣ ለሚስዮናዊነት መላክ ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ሀገር ውስጥ ኮሪያ ቢሆን ራሽያ ቢሆን የተለያየ ቦታ ብዙዎች እኮ አላቸው፣ ፖቴንሻሉ አላቸው። ግን አንዳንዶች እኛ ላለማሳዘን ብለው ጋሼ ምናምን እያሉ ቁጭ ብለዋል። አንዳንዶች ደግሞ ሰርችቷቸው ቤት ተኝተዋል። ስለዚህ ይሄንን ከመቼውም በበለጠ የመጨረሻውን ሪቫይቫል ከፈለግን ሰዎች መዳን አለባቸው። ከየነገድ፣ ከየቋንቋው፣ ከየቀለሙ መዳን አለባቸው። ለዛ ስራ ቤተክርስቲያን ሰዎችን ማስነሳት፣ ድል መክፈት፣ በር መክፈት አለባት ብዬ አምናለሁ። በጣም ያነሳሁት ምንድነው ፓስተር፣ ይሄ እንደ አብሮ እንደሚሰራ ሰው እንዳገልጋይም የብዙ ቤተክርስቲያን ችግር ይመስለኛል። አንድ ቤተክርስቲያን ይሄን ያህል ምዕመን አለን፣ ይሄን ያህል አባል አለን ይላሉ። ምን ይሰራሉ? እርሻ አላቸው ወይ? በጣም ትልቅ ሪሶርስ እኮ ነው የምናባክነው ፓስተር። አንድ ቤተክርስቲያን ሙሉ አዳራሽ ሙሉ ሰው አይተህ በዛ ልክ ስራ ከሌለ ያ የሚመጣው እያንዳንዱ ሰው እኮ አለው፣ የተለያየ ነው ሊሆን የሚችል አለው። ቤተክርስቲያን ይጠቅማል፣ ሀገርን ያነጻል። ግን በቤተክርስቲያን እንደምታየው አንተም እንደምታስተውለው እኔም በቃ እሁድ ደርሶ ተመላሽ ነው። አቅሙ ያለው እንዳልከው ነው፣ የተወሰነ ሰው ጋር እኛ የተወሰነ ሰው ለማየት ነው የምንሄደው የሚመስለው። ወደዛ እየመጣ ነው። አሁን የሆነ ሰው ለማየት እንደምንሄድ ነው ፊልም እናደርገው። አሁን እየደበዘዘ መጥቷል። እግዚአብሔርን ልፈልግ ነው የሚሄደው የሚለው ነገር እየጠፋ ነው። እውነት ለመናገር
እንደኔ እንደማየው ያው በዚህ ጉዳይ ላይ ብዙ ስለምንጨዋወትና እንትኑ እየጠፋ ነው። እግዚአብሔርን ልፈልግ ነው የሚሄደው የሚለው ነገር በጣም እየጠፋ ነው። የሆነ ሰው ነው የሚመጣብን፣ የሆነ ሰው ነው የምናየው። እንዴት ሆኖ እንዴት ውስጣችን እንደተተከለ እኔ አላውቅም። እሱ ይመስለኛል አሁን ቤተክርስቲያንን መልክ እያበላሸ ያለው። ስለዚህ ምንድን ነው መልእክታችን? የቤተክርስቲያን መሪዎች ምዕመኖቻችንን እንወቃቸው። ምን አላቸው? ምን ቦታ መግባት ይችላሉ? ምን የክርስቶስን አካል ሊሞሉ ይችላሉ? እንጂ 1000 ሰው አንድ ጉባኤ ውስጥ ተቀምጦ አንድ ቤተክርስቲያን ሁልጊዜ እንዴት አንድ ልትሆን ትችላለች? የሰው አቅም እያለ ሰው አይደል እንደ ሀብት ብዬ ነው። ሁለት በእግዚአብሔር ጸጋ የተሞላ ሰው ነው እኮ እዛ ውስጥ ያለ። እኔ ሌላ አለኝ አንተ አለ፣ ግን ሙሉ ነው እኮ፣ ግን እንደምናየው ነው። ስለዚህ እኔም ለቤተክርስቲያን መሪዎች የምለው አንተም እንደዚሁ መሰለኝ የምታስተላልፈው ምዕመኖቻችንን ወደ ስራ ብናሰማራ። አንዱ ችግር ስራ ፈትነት ነው ያለው በቤተክርስቲያን ውስጥ። አገልጋይ ሆኖ ምዕመን ሆኖ ስራ ከሌለው የሚቀጥለው ነገር ግጭት ነው። ሌላ ምን ሊሆን ይችላል? በስራ ከተጠመድንስ፣ በአገልግሎት ውስጥ ካለንስ፣ በሚሽን ላይ ከሆንስ፣ እንዳለን መጠን ከሄድንስ፣ እንደ አገልጋይ እኮ ትንሽ ነው አይደል? መከሩ ብዙ ነው ያለው እኮ ጌታ። ለዛ ነውና እንደው ይሄን ሐሳብ ውስጥ ዝም ብሎ ስለሚመጣ ነው ፓስተር ያለውና በዚሁ በመልእክትን የመጨረሻ አስተላልፈና እንጨርስ። ሪሊ አስፈላጊ የሆነ ነገር ነው እያወራን ያለ ነው። በኖርዝ አሜሪካ ብዙ ጤነኛ ቤተክርስቲያኖች፣ አብያተ ክርስቲያኖች አሉ። በተለይ እኔ ብዙ ከነጮች ጋራ ስሰራ ስለነበር በተለይ ናሽቪል ቴነሲ ጉባኤያቸው ከተወሰነ ቁጥር በላይ እንዲሆን አይፈቅዱም። የተወሰነ ደረጃ ሲደርስ ሰዎችን ከዛ መርጠው እንትን አድርገው የሚያስፈልገውን ሪሶርስ ሰጥተው በተለየ ቦታ ይልኳቸዋል። አሁን የነበርኩባቸው ላይት ሃውስ ክርስቲያን ሚኒስትሪ ይባላል። በላኦስ፣ በቪየትናም፣ በፊሊፒን፣ በኢንዲያ ሰዎችን አሰማርተው። ይሄ ነው የወንጌል እውነት ሊሆን የሚገባው። እና አንዳንዴ ሰዎች ከቸርች የሚወጡትም በሮንግ ነገር ብቻ ሳይሆን ቁጭ ከማለታቸው ውስጣቸው ነው። ጥሪ ከባድ ነው፣ እሳት ነው። ውስጥ እሳት እያለ መቀመጥ አትችልም። አሁን እኔ እናንተን ወስዶ አንድ አጥቢያ ቁጭ በል በቃ አትንቀሳቀስ እሑድ እየመጣ ቢሉን አንችልም። ለምን? የኛ ፍላጎት ሳይሆን በውስጣችን ጌታ ያደረገው ጥሪ ግድ ይለናል። እና ይሄንን ቤተክርስቲያን ከመቼውም በበለጠ ትኩረት በመስጠት በቁጥር ላይ ሳይሆን በጥራት ላይ እንደገና ወንጌልን በስፋት በማገልገል ላይ ማተኮር አለባት ብዬ አምናለሁ። በጣም ነው የማመሰግነው ፓስተር። ስለ ጊዜ ጥሩ ሀሳቦች አንስተናል። ቁም ነገር ነው የተናገርነው። አሁን ቤተክርስቲያን ያለችበት ሁኔታ ሁላችንም ነው የሚያሳስበን ብዬ ነው የምለው። በጤናማ አመለካከት ካለን ያሳስበናል፣ እንደገናም ቀጣዩ ትውልድም ያሳስበናል። በዛ ጉዳይ ላይ ነው የተነጋገርነው። በጣም ነው የማመሰግነው ፓስተር። እኔም በጣም ነው ዳኒ የማመሰግነው። ይሄ እንግዲህ የሚሰሙ እግዚአብሔር ልባቸውን ይክፈትላቸው። አንተም ደግሞ ስለምታደርገው አገልግሎት ጌታ እግዚአብሔር ይባርክ፣ በርታ። ስለጋበዝከኝ አመሰግናለሁ። አመሰግናለሁ እኔ ፓስተር። ተመልካቾቻችን እስካሁን እንግዲህ ስትከታተሉ የቆያችሁት በቤተክርስቲያን ዙሪያ ከፓስተር ደረጀ ጋር ያደረግነውን ቆይታ ነው። ቤተክርስቲያን አሁን ምን ላይ ነው ያለችው? ምን እየደረግን ያለ ነው? ከዚህ በኋላስ በቤተክርስቲያን ምን ለውጥ መደረግ አለበት? የእያንዳንዳችን ድርሻ ምን መሆን አለበት? የሚለውን ሀሳብ ነው የተነጋገርነው። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እንድትከታተሉ ከወዲሁ ጋብዛለሁ። የካሜራ ባለሙያዎችን እንደዚሁም በተለያየ መንገድ አብረውን የሚሰሩትን ሁሉ እጅግ አድርጌ አመሰግናለሁ። ዳንኤል ተስፋዬ አብሬያችሁ ቆይቻለሁ። ሰላም ሁኑ።